እንግዲህ አሁንም በመሃል አንድ ሰው እናስገባለን። አቶ ገዱ አንዳርጋቸውም ከተናጋሪዎቻችን መካከል ናቸው። አቶ ገዱ አንዳርጋቸው እንግዲህ ብዙዎቻችሁ ታውቀዋቸዋላችሁ። በከፍተኛ የመንግስት የተለያዩ ኃላፊነቶች ላይ ሰርተዋል። ከቅርብ ጊዜ ወዲህ ደግሞ በአገሪቱ ውስጥ በተለያዩ ህብረተሰቦች ላይ የሚፈጸመውን ግፍ በመቃወም የአገዛዙን ጭካኔ በስፋት በመግለጽ ከልምዳቸውና ከተመክሯቸው የተነሳ በርካታ ግንዛቤ የሚያስጨብጡ ጽሁፎችንና ቃለምልሶችን በመስጠት ላይ ናቸው። በአሁኑ ወቅት በአማራ ህዝብ ትግልም ውስጥ የበኩላቸውን ተሳትፎ እያደረጉ ያሉ ፖለቲከኛ ናቸው። በጣም በጣም እናመሰግናለን ጥሪያችንን ተቀብለው አቶ ገዱ በዛሬው ዕለት ጦርነት እንዴት ሊቆም፣ ሰላም እንዴት ሊመጣና አገዛዝ እንዴት ሊያበቃ እንደሚችል የበኩሉን ሀሳብና ምክር ሀሳብ ሊያቀርቡ ስለተገኙ 10 ደቂቃ አሉት። መቀጠል ይችላሉ አቶ ገዱ አንዳርጋቸው። በጣም አመሰግናለሁ። በዚህ ጦርነት ይቆም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ በመገኘት መልእክት እንዳስተላለፍ እድሉን ላመቻቻችሁ የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ። በዚህ የተቃውሞ ትዕይንተ ህዝብ የማስተላልፈው መልእክት የግሌ እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ እወዳለሁ። ይህንን ካልኩ በኋላ ኢትዮጵያ ሀገራችን ያለችበትን ሁኔታ በተመለከተ ያለኝን ምልከታና መፍትሄ ይሆናሉ የምላቸውን ሀሳቦችን እንደሚከተለው አቀርባለሁ። ክቡራትና ክቡራን የዚህ ፕሮግራም ተሳታፊዎች፣ የፕሮግራሙ አዘጋጆች፣ ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በበጎ የምትታወቅባቸውን እሴቶች የገነባች ሀገር ነች። የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ ሆኖ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት፣ ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች፣ በነፃነቷና በጸረ ኮሎኒያሊዝም ታሪኳና በዚህ ዙሪያ በገነባችው እሴት እኛ ዜጎቿ ብቻ ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች ሀገር ነች። በቅርብ ዓመታት ደግሞ በጸረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች አጋር እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች። ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንጻራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቁበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር። በሀገሪቱ ተገኝቶ በነበረው አንጻራዊ የኢኮኖሚ እድገት የተፈጠረው መዋለ ንዋይ በመጠቀም በዘለቄታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን በማስፋፋት አሁን የወታደር ካምፕ ቢሆኑ ትምህርት ቤቶቻችን የጤና ተደራሽነትን ለሁሉም የሀገሪቱ ህዝቦች ለማዳረስ በርትታ የሰራችበትና በዚህም ከፍተኛ ውጤት ማስመዝገብ ችላ ነበር። መሰረተ ልማትን በማስፋፋት ኢትዮጵያን ተስፋ ያለመለመ መንገድ ጀምራም ነበር። ዳሩ ግን በፖለቲካችን አለመስተካከልና ዲሞክራሲያዊ ስርዓት መገንባት አቅቶን ከዚሁ ጋር ተያይዞም ብሔራዊ መግባባት መፍጠር ተስኖን አሁን መልሰን መንግስት በፈጠረው የቀውስ አሮንቃ ውስጥ ገብተን እንገኛለን። ኢትዮጵያ ቀድሞውንም ቢሆን ችግር ተለይቷት ባታውቅም፣ ነገር ግን ባለፉት 7 ዓመታት የገባችበት ቀውስ ያህል በታሪኳ ገጥሟት አያውቅም ብል መሳሳት አይሆን። በአሁኑ ወቅት ኢትዮጵያ እንኳን አህጉራዊና ዓለም አቀፋዊ የሰላምና መረጋጋት ተዋናይ ልትሆን ቀርቶ ዜጎቿ ውሎ በሰላም ከቤት መግባት ብርቅ ሆኖባቸዋል። የሀገሪቱ የ7 ዓመት ጉዞ መገለጫ ጦርነት፣ ግጭት፣ ማህበረሰባዊ ክፍፍል፣ መንግስታዊ ጽንፈኝነትና አፋኝነት የፖለቲካ መድረኩን የተቆጣጠረበት ሆኖ እናገኘዋለን። በመንግስት ግንባር ቀደም ተዋናይነት የሚሰራጨው የተዛባ መረጃ በኢትዮጵያውያን መካከል የከፋ አለመተማመንና የእርስ በርስ መጠራጠር እንዲሰፋ በማድረጉ በጋራ ጉዳዮች ላይ እንኳን አብሮ ለመቆም አስቸጋሪ ሁኔታ ፈጥሮ ይገኛል። ምናልባት አሁን በስልጣን ላይ ያለው መንግስት የተሳካ ስራ ሰርቷል ከተባለ በኢትዮጵያ ህዝብ መካከል አለመተማመን እንዲስፋፋ ማድረግ መቻሉ ነው። የአሁኗ ኢትዮጵያ በዓለም ደረጃ ስሟ ተደጋግሞ የሚነሳው
ራሷ በራሷ ላይ በከፈተችው የግጭት አዙሪት በሚሊዮኖች የሚቆጠር የሰው እልቂት ያስከተሉ ጦርነቶች በትግራይ፣ በአማራ፣ በኦሮሚያ እና በሌሎች አካባቢዎች ያለማቋረጥ በየተራ በመካሄድ ህዝቦቹን እየገደለና መሰረተ ልማቷን እያወደመ ያለ መንግስት ባለቤት መሆን መቻሏል። የከፋ የሰብአዊ መብት ረገጣ የሚካሄድባት፣ በገፍ ዜጎቿን የምታስር፣ ሚሊዮኖችን ከቤት ንብረታቸው የምታፈናቅል መንግስት ሆን ብሎ የአምራች ኃይሎች ማለትም የአርሶ አደሮችን፣ ባለ ኢንዱስትሪዎችን እና ነጋዴዎችን ተረጋግተው ስራቸውን እንዳያከናውኑ በማዋከብና እረፍት በመንሳት የምርት ማሳደጊያ ግብዓቶች አቅርቦትን በማስተጓጎል ድህነት በፍጥነት እንዲሰፋ፣ የኑሮ ውድነት እንዲባባስ፣ የስራ አጥነት ችግር ለመፍታት አስቸጋሪ በሆነ ደረጃ እንዲወሳሰብ የሆነባት ሀገር ናት። ዜጎቿ ተስፋ ቆርጠው ስደትን እንደ አማራጭ በመመልከት በገፍ ሀገራቸውን ጥለው የሚሰደዱባት ሀገር ሆኗል። እንዲሁም የቀጠናው የሰላምና መረጋጋት ምሰሶና ሰላም በማስከበር ንቁ ተሳታፊ የነበረችው ሀገር አሁን የቀጠናው የቀውስና አለመረጋጋት ምንጭ ሆና ትገኛለች። በአሁኑ ወቅት ኢትዮጵያ ከራሷ ጋር ተጣልታ በየቀኑ ዜጎቿ በጦርነት የሚሞቱባት፣ በሚሊዮኖች የሚፈናቀሉባት እና የሚራቡባት፣ እያንዳንዱ ግለሰብ ሆነ ማህበረሰብ በሰላም እጦት ወጥቶ መግባት ብርቅ መሆኑ ብቻ አይደለም። ይልቁንም የተፈጠረው ምስቅልቅል ሁኔታ እንደ ስኬት የህዝብን መከፋት የደስታው ምንጭ አድርጎ የሚመለከት መንግስት ያላት ሀገር መሆኑ። በዚህም የተነሳ በስልጣን ላይ ያለው አገዛዝ በኢትዮጵያውያን የተሰለቸ የተጠላና በዓለም አቀፍ ማህበረሰቡም ጭምር የማይታመንና የተናቀ በሆነበት ወቅት ላይ እንገኛለን። የኔ የቀድሞ ጓደኞቼ በሁሉም መስክ ተባብረን የሰበርናትን ሀገር በሐሰት ፕሮፓጋንዳ ሊጠግኗት ኢትዮጵያ በታሪኳ ይህን የመሰለ ሰላም አግኝታ አታውቅም። በድህነትና ስራ አጥነት ምስቅልቅል ባለ ሁኔታ ውስጥ ህዝቧ በመከራ እየማቀቀ የሚኖርባትን ሀገር እርገቷ ታምር ነው ወይም መራክል ነው ይሉታል። የሚገርመው ነገር ደግሞ እየራበው ያለን ህዝብ ከፊታቸው አስቀምጠው ማየት ተስኗችሁ ነው እንጂ በሚገርም ብልጽግና ውስጥ ናችሁ ብለው ለማሳመን ሲጥሩ መታየት ላይ የሀገር ክብር መገለጫ ተደርገው የሚቆጠሩትን እንደ መከላከያ የመሰሉ ተቋማትን አዋርደው ወደ ሚሊሻነት ቀይረው ከወገኑ ጋር እያዳሙ ይህን የመሰለ መከላከያ ሰራዊት አገሪቱ ኑሯት አያውቅም ብለው ሊያሳምኑ ሲሞክሩና በተቆጣጠሯቸው ሚዲያዎች ሲያስተጋቡ ማየት የሚገርም ነገር ነው። እርግጥ ነው አገዛዙ የፈጠራቸው በጣም ጥቂት የተመቻቸው ሰዎች መኖራቸው አይካድም። ሲሰሩ ሳናያቸው በድንገት ቢሊዮነር የሆኑ የዚህ አዲስ ገዢ መደብ አባላት እና በዙሪያው የተሰባሰቡ ጥገኞች መኖራቸው የታወቀ ነው። እነዚህ ከህዝቡ የተነጠሉ የብልጽግና ደሴት ነዋሪዎች ምናልባት የራሳቸው ጩኸት መልሶ እያስተጋባባቸው አደንዝዟቸው ካልሆነ በስተቀር እውነታው ግን ኢትዮጵያ ውስጥ ህዝቡ በመንግስቱ ተስፋ ቆርጦ ብሶቱ ሊፈነዳ ጫፍ የደረሰበት አሳሳቢ ሁኔታ ላይ እንገኛለን። ይህ ብሶት ያንገፈገፈው ህዝብ በድንገት ተነስቶ ከቁጥጥር ውጭ ከመውጣቱ በፊት ኃላፊነት ያለባቸው አካላት ሚናቸውን መወጣት ይኖርባቸዋል የሚል አስተያየት አለ። በዚህም መሰረት በእኔ በኩል የሚታዩኝን 5 የመፍትሄ ሀሳቦች ከዚህ ቀጥያለሁ። አንደኛ፣ በአሁኑ ወቅት አገሪቱን የገጠማት ሁለንተናዊ ችግር እጅግ የተወሳሰበ በመሆኑ በስልጣን ላይ ያለው አገዛዝ ብቻውን የተፈጠረውን ቀውስ ሊፈታው አይችልም። የኢትዮጵያ ችግር ከብልጽግና አገዛዝ ቁጥጥር ውጭ በመሆኑ ሊፈታው ስለማይችል ሌላ አማራጭ መፈለግ የግድ የሚል መሆኑን ኢትዮጵያውያን መግባባት ይኖርባቸዋል። ሁለተኛ፣ በስልጣን ላይ ያለው አገዛዝ በኢትዮጵያ ህዝቦች ዳር እስከ ዳር የተጠላና የመንግስትነት ቅቡልነቱ ወይም ሌጂቲሜሲ ተሟጦ ያለቀ በመሆኑ በስልጣን በሚቆዩባቸው ጊዜያት የባሰ ቀውስ ስለሚፈጠር ሀገሪቱን ከአደጋ ለመታደግ ስልጣኑን እንዲለቅ ጠንካራ ግፊት መደረግ አለበት። ለዚህም መላው ህዝብ በቃ ሊለው ይገባል።
ሶስተኛ ህዝቡ በአገዛዙ ላይ በሚፈጥረው ከፍተኛ ግፊት ተገዶ በአገሪቱ በተለያዩ አካባቢዎች በተለይም በአማራና በኦሮሚያ የከፈተውን ጦርነት እንዲያቆም ያጣውን ቅቡልነት በወታደራዊ ኃይል ለማስመለስ ሲል ህዝቡን እንዲጨፈጭፍ ያሰማራውን ሰራዊት ወደ ካምፕ እንዲመለስ በማድረግ በአንድ በኩል ህዝቡ እየደረሰበት ካለው መከራ ወጥቶ እፎይታ እንዲያገኝ፣ በሌላ በኩል ደግሞ ለተከታታይ 5 ዓመታት ከወገኑ ጋር በመዋጋት ከፍተኛ ስብራት የደረሰበት የመከላከያና ሌሎች የጸጥታ አካላት ከየመንደሩ ወጥተው ከተሰማሩበት ዓላማ የለሽ የጥፋት ተልዕኮ እንዲገላገሉ ማድረግ። አራተኛ አገዛዙ በህዝብና በሀገር ላይ የሚያደርሰው ጭቆናና የጥፋት አካሄድ በመቃወም በተለያየ መንገድ እየታገሉ ያሉ ኃይሎች በሙሉ ከጎንዮሽ እርባና ቢስ መጠላለፍ ወጥተው በመተባበር በአገዛዙ ላይ የተጠናከረ ግፊት በማድረግ የበኩላቸውን ሚና መጫወት ይኖርባቸዋል። አምስተኛ አገዛዙ በፈቃዱም ሆነ ተገድዶ በሚፈጠረው የተኩስ አቁም ስምምነት ላይ በመመስረት አካታችና ሁሉን አቀፍ የሽግግር ስርዓት በማቋቋም ተገቢውን የቅድመ ዝግጅት ስራዎችን በማከናወን ስልጣን ወደ ህዝብ እንዲገባ ማድረግን ዓላማ ያደረገ ትግል መቀጣጠል ይኖርበታል። ስድስተኛ ጦርነት እንዲቆም፣ ግፋዊ አገዛዝ እንዲያበቃ፣ ሰላም እንዲመጣ የተጀመረውን ትግል ዳር ለማድረስ መላው ህዝብ ማንንም ሳይጠብቅ በተነሳሽነት መንቀሳቀስ ይኖርበታል። ተሰብስቦ ለመወያየት በግልጽ ለመደራጀት እና ሀሳብን በነፃነት ለመግለጽ አፋኝ የሆነው አገዛዝ ሊፈቅድ እንደማይችል የታወቀ ነው። በመሆኑ ማህበራዊ ሚዲያዎችን ጨምሮ ሌሎች ዘመኑ ያፈራቸውን የኮሚኒኬሽን ፕላትፎርሞችን በመጠቀም ውይይቶችን በማካሄድ የአገዛዙን አፈና በመቋቋምና ለድል የሚያበቃ እንቅስቃሴ ማድረግ የሚሉ ሀሳቦችን አቀርባለሁ። አፈና ይቁም፣ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ። አመሰግናለሁ። በጣም በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክቱን በእንዲህ መልኩ አደራጅተው በማቅረቡ በመላ ዓለም ያሉ በኢንተርኔትም በቴሌቪዥንም እየታደሙ ያሉ ሰልፈኞችን እጅግ እናመሰግናለን። ይህ ታላቅ የበይነመረብ የተቃውሞ ትዕይንተ ህዝብ ነው። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ ነው እያልን ያለ ነው። የፖለቲካ እስረኞች ይፈቱ፣ በእርስ በርስ ጦርነት ንጹሐንን መፍጀት ይቁም፣ አገዛዙ ንጹሐኑን መፍጀት ያቁም፣ በጦርነት እየሞቱ ያሉ ዜጎቻችን ሰቆቃ ይብቃ፣ የተፈናቀሉ ዜጎቻችን ሰቆቃ ይብቃ። በህዝብ መሃል በማፋጀት ስልጣን ማራዘም አይቻልም እና ሌሎችንም በርካታ መልእክቶች እያስተላለፍን ነው። እናንተም በየመረዳታችሁ በየፍላጎታችሁ እነዚህን የጦርነትን መብቃት የአገዛዝን ማብቃት የተመለከቱ መልእክቶችን እና ዘላቂ ሰላም የሚመጣበትን በተመለከተ ያሏችሁን መልእክቶች አሻግሩ። ይሄ ስርጭት ከ30 በላይ ሚዲያዎች እያሰራጩት ነው በኢንተርኔት። በሳተላይት ደግሞ የኢሳን ቴሌቪዥን ለሚሊዮኖች ለኢትዮጵያውያን ተደራሽ ያደረገው ነው። በዚህ በጣም በጣም እናመሰግናለን። ይህ ታላቅ የበይነመረብ ትዕይንተ ህዝብ አብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ያሰናዳውና ብዙዎች በከፍተኛ አስተዋጽኦ እንዲቻል ያደረጉት ነው። እናንተን ታዳሚዎችን፣ የመገናኛ ብዙሃንንና ተናጋሪዎችን በሙሉ ከልብ 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 ማመስገን እንወዳለን። እንቀጥላለን። ገና እንግዲህ አገዛዙ የዩቲዩብ ኢፌክቲቭሊ እንዳይሰራ አድርጓል። በኢትዮጵያ ውስጥ ኢንተርኔት ዘግቷል። በተለያዩ መንገዶች እነዚህ የጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ የሚተላለፈው መልእክት እንዳይተላለፍ በማድረግ ጦርነት እንዲቀጥል ሰላም እንዳይመጣና አገዛዝ እንዳያበቃ ያለውን ፍላጎት በግልጽ አሳይቷል። ዜጎችም መተባበራቸው ምን ያህል እንደሚያሸብረው አሳይቷል እና መንገዳችን ትክክል መሆኑን ኦልሬዲ አገዛዙ ራሱ አረጋግጧል ማለት እችላለሁ። እንግዲህ ጀዋር ስትሪም ለማድረግ እየሞከረ እንዳለ አውቃለሁ። ግን አንድ ሰው ካስገባን በኋላ አቶ ጀዋርን እንዲናገር እናመጣዋለን፣ መልእክቱን እንዲያስተላልፍ። በመገኘቱም ደግሜ በጣም አመሰግነዋለሁ። ኢንጂነር ኦባንግ ኦማን መልእክት እንዲያስተላልፉ መጋበዝ እወዳለሁ። የጋምቤላ ተወላጅ ናቸው። በኢትዮጵያ ፖለቲካ ውስጥም ረዘም ያለ ተሳትፎ ያላቸው ፐርሶናሊቲ ናቸው ወይ ፖለቲከኛ ናቸው። በጣም በጣም እናመሰግናለን። በዛሬው ዝግጅት ላይ ለጦርነት እንዴት እንዲቆም፣ ሰላም እንዴት ሊመጣ እንደሚችል፣ አገዛዝ እንዴት ሊያበቃ እንደሚችል ያሉትን ሀሳብ
ለማቅረብ በመገኘት እዚህ ላይ ያልጠቀስኳቸውን እርስዎን የተመለከቱ ነገሮች እርስዎም በ30 ሰከንድ ውስጥ መጥቀስ ከቻሉ 30 ሰከንድ ጨምርሎታለሁ። ግን ለረጅም ጊዜ እንዳልኩት የፖለቲካ ተሳትፎ ሲያደርጉ እንደቆዩ አንስቻለሁ። በአሁኑ ሰዓት የዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል ምክትል ሰብሳቢ ናቸው። ይሄ ግብረ ኃይል ደግሞ 31 ያህል ብሔሮችና ብሔረሰቦችን ያቀፈ ስብስብ ነው። ከዚያ ጎደልኩት ካለ እንግዲህ በጥቂት ሰከንዶች ያክሉበትና ለ10 ደቂቃ ንግግሩን ማቅረብ ይችላሉ። ከእርሳቸው ተከትሎ አቶ ጃዋር መሐመድ ይመጣል። ሁላችሁም አብራችሁን ስላላችሁ እናመሰግናለን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ይቀጥሉ አቶ ባንክ። ታንኪዩ። እንግዲህ ያው ይሰማል አለ ይሰማል። አንዳችሁ ላይ ከጀርባ ድምጽ ሰማለሁ። ሁላችሁም ሚውት አድርጉልኝና እሳቸው ብቻ ይናገሩ። እርስዎ ይቀጥሉ። ጥሩ። እንግዲህ እኔ ካለኝ ከ10 ደቂቃ ውስጥ 1 ደቂቃ ብቻ የሌላ ጸሎት ብናደርግ ይሻላል። ለ1 ደቂቃ ምን አድርኝ? ለ1 ደቂቃ ብቻ ሁላችን የሌላ ጸሎት ብናደርግ። እሺ፣ ያው አየሩ ዝም ማለት ስለማይችል ሐሳቡን በጣም እናደንቃለን። ያው የተገናኘ ነው ስለነዛ በህሊና ጸሎት ልናስባቸው ስለሚገቡ ሰዎች ለመናገር ነውና መልእክቱን ለማስተላለፍ እንጠቀምበት ብዬ ነው። ወደ ኋላ መልእክቱን ሊያስተላልፉ ከፈለጉ ቆየት ብለን ልንመለስ እንችላለን፣ ወይ ባጭሩ መልእክቱን ያስተላልፉና እናስተላልፍ። ጥሩ። እንግዲህ ያው ከሁሉም አስቀድሜ የኔን ፕሮግራም ላዘጋጁት በጣም ብሎኛል። ፕሮግራሙ እንግዲህ በጣም የሚደነቅና በአይነቱ ልዩ የሆነ ፕሮግራም እንደሆነ ነው አንደርስታንድ ማድረገው። የቀረቡት ነጥቦች ደግሞ ወቅታዊ አዘል ጉዳዮች ናቸው። ጦርነቶች ስንል እንግዲህ ያው አሁን እንደምናውቀው ኢትዮጵያ ውስጥ ጦርነት ባይል ሆኗል። በአሁኑ ሰዓት ጦርነት ስንል እነኚህ የተለያዩ የጦርነት አይነቶች በሶስቱ ቦታዎች የተነሱ ጦርነቶች ምንጫቸው ስናያቸው ወደ ጦርነት እንዲያስገቡ የሚችሉት ጦርነቶች የሊደርሺፕ ችግር ነው። ከዛ በፊት በሶማሊያ እና በኦሮሞ መካከል የተፈጠረው ችግር ወደ ጦርነት ሊያስገባ የሚችል ጉዳይ አይደለም። በትግራይ እና በማዕከላዊ መንግስት የተፈጠረው ጦርነት ወደ ጦርነት የሚያስገባው አይደለም። ደሴም በአማራ ክልል ላይ አሁንም ያለው ጦርነት ወደ ጦርነት የሚያስገባ ጉዳይ አይደለም። ይህንን የሊደርሺፕ ችግር ነው። ሊደርሺፕ አቅም አለኝና ባለኝ አቅም የኢትዮጵያ ህዝብ ለማሸማቀቅ ይፈልጋሉ ወይም አሳያቸዋለሁ የሚል አስተሳሰብ ባይሆን ኖሮ ይሄ ሁሉ ወደ ጦርነት ባልገባ ነው። ምንጮቻቸው ሶርስ ብናያቸው ወደ ጦርነት ሊያስገቡ የሚችሉት ጉዳዮች አሉ። የኢትዮጵያ ህዝብ ለማሸማቀቅ ካልሆነ በስተቀር ሌላ እንትን የለውም። አሁንም ቢሆን ጦርነቱ እንዲቆም የኢትዮጵያ ህዝብ ፍላጎት ነው፣ ፍላጎታችን። ይህንን ደግሞ ኢንካሬጅ ለማድረግ እኛ ሁላችን በጋራ ሆነን በዚህ ዙሪያ ላይ ስራ መስራት መቻል አለን። እኔ በዚህ ዙሪያ ላይ ማስተላለፈው መልእክት ይሄንን ነው። ሁላችን አሁን እዚህ ላይ የተሰበሰብን የኛ ሪፍሌክሽን የኛ መግለጫ እዚህ የተሰባሰብን ለኢትዮጵያ ወይም ለዚህ ችግር ዋና ቁልፍ ነው። ስለዚህ ሁላችን ስራ መስራት መቻል አለብን ይሄንን ጦርነት ለማቆም። አገዛዙ ይብቃ ወይም ያብቃው ጊዜው እንትን ይሁን፣ እሱ ፍላጎታችን ነው፣ የኢትዮጵያ ህዝብ ፍላጎት ነው። እኛ ግን as agents ይህንን ገዢው መንግስት አስቸጋሪ የሆነ መንግስት ጊዜው እንዲያበቃ ስራ መስራት መቻል አለ። እንዲሁም በምንናገረው ብቻ አይደለም ስራው ሊያበቃ የሚችል ብንወስድ እስካሁን ድረስ የተለያዩ ሜካኒዝሞችን እየተፈጠረ የኢትዮጵያ ህዝብ እያታለለ የሚኖር መንግስት ነው። በዚህ መንገድ ይመጣል፣ በዚህ መንገድ ይመጣል፣ በዚህ መንገድ ይመጣል። የኢትዮጵያ ህዝብ እስካሁን ድረስ እያታለለ ሲኖር የቆየ መንግስት። መሪዎቹ ራሳቸው ብንወስዳቸው የነበራቸው የትግል ጓደኞቻቸው በሙሉ በዚህ በተንኮል በማይሆን ጉዳዮች ሁሉ እንትን ሆነዋል። ስለዚህ ይሄንን
ለኢትዮጵያ ህዝብ ሊሆን የሚችል አገዛዝ አይደለም። የሚያራምዳቸው የአጀንዳዎች ራሱ ለኢትዮጵያ ማህበረሰብ ሊሆን የሚችሉ አጀንዳዎች ናቸው። እኛ ከዚህ በፊት ስንናገር ነበር። ከጊዜ በኋላ ራብ ይመጣል ያለው ፖሊሲ በመንግስት በኩል ማከናወን የሚገባ ጉዳዮች አልተከናወኑ። አሁንም ወደ ችግር ተገባ። ሐኪሞች ተነሱ ለ80 ብር ዩኤስ ዶላር የኢትዮጵያ ሐኪምና የኬንያ ሐኪም ኮምፔር ብታደርግ ታለቅሳለህ፣ ታዘናለህ። ግን ወራስ ግን የኛ መንግስት የተጫወተ ነው በእንትን ላይ አብይ በህዝብ ላይ የተጫወተ ነው። የኬንያ መንግስት ለራሱ ሐኪም $3,000 እየከፈለ እኛ ግን የኛ ሐኪም $400 ወደ $80 አሁን መጥቷል ባለው ኢኮኖሚ ኢንፍሌሽን ምክንያቱ የመንግስት ግዴታዎች አልተወጡም። ግዴታዎች በዚህ ይሄ ፖሊሲ ሲተገበር መንግስት ምን አይነት ግዴታዎች ማውጣት እንዳለበት ምንም ስራ ስላልተሰራ አሁንም ችግር ነው። ቤተ መንግስት እየገነባ ነው፣ ምናምን እየሰራ ነው። ይሄ ነው የኢትዮጵያ ህዝብ ችግር አይደለም። የኢትዮጵያ ህዝብ ችግር በደንብ አንደርስታንድ ሊያደርግ የሚችል ሰው እና በደንብ ሊሰማ የሚችል ሰው ያስፈልጋል። ሊደርሺፕ ያስፈልጋል። ስለዚህ እኔን ጊዜው ማብቃት ማለት የኛ ስራ፣ የኛ ተሳትፎ፣ የኛ መስዋዕትነት ይጠይቃል። ስለዚህ ለዚህ መነሳት መቻል አለበት። በዚህ ብቻ ሳያበቃ እኔን ፎረም መቅጠል መቻል አለበት። ሌላ ሰላም ይምጣ ምንለው ነገር ፍላጎታችን፣ ምኞታችን። ያለ ሰላም መኖር አንችልም። ለራስ ሰላም ከሌለ መኖር አትችልም። አንተ በራስ ሰርክል ውስጥ ሰላም ከሌለ እንዴት አድርጌ ነው ወደ ጎረቤት ሄደ እንትን ማለት የምትችለው? ይህ ሰውየው ሰላም የለውም። ሰላም በራሱ ሰርክል ውስጥ አለመኖሩ አሁንም የሌሎቹ እንትን ያደረገ ነው በሊደርሺፕ እያጠቃለሉልን። ስለዚህ ፍላጎታችንን ይሄንን ነው። ስለዚህ ሰላም እንዴት አድርገን እንዴት ይምጣ? እኛ ኤጀንሲዎች መሆን መቻል አለብን። ምክንያቱም ሰላም ያለ ኤጀንሲ ሊመጣ አይችልም። በርግጥ አሁን ያለው ሪፍሌክሽን ያለው የኛ ስብስብ በጣም አረከና ኢትዮጵያ አቀፍ የሆነ እንትን ስለሆነ ይሄንን የምንመኘው ሰላም ሊመጣ የሚችልበት ሜካኒዝም ይሄንን ብቻ ነው እንግዲህ እና ያለኝ ይሄንን የጀመርነው አፕሮች እንቀጥል። የኢትዮጵያ ህዝብ እንግዲህ የሚመኙት ይሄንን ነው። በዚህ ላይ አበቃለሁ። አመሰግናለሁ። በጣም እናመሰግናለን ኢንጂነር ኦባንግ ኦማን ላስተላለፉት መልእክት። የተወደዳችሁ ይሄ ስርጭት በኢንተርኔት ከ30 በላይ በሆኑ መገናኛ ብዙሃን እየተላለፈ ያለ ነው። በቴሌቪዥን ደግሞ በኢሳን ቴሌቪዥን እየተላለፈ ነው። ስለዚህ ለመቶ ሺዎች ብቻ ሳይሆን ለሚሊዮኖች እየደረሰ ያለ መልእክት ነው። በዚህ በጣም ደስ ይለኛል በእውነቱ። እነዚህን የመሳሰሉ ወርቃማ መልእክቶች ለሚሊዮኖች ማሻገር የቻል ነው ያገዛዙን ግድግዳዎች አልፈን ነው፣ ያገዛዙን አጥሮች፣ ያገዛዙን ገደቦች ጥሰን ስለሆነ በዚህ በጣም ደስ ይለኛል። ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ ማለት በአሁኑ ወቅት በኢትዮጵያ ወንጀል ነው በአገዛዙ ምክንያት። ስለዚህም እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው። ሆኖም እየተሻገርናቸው ነው። ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ነገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻግሬዋለሁ፣ መቀጠል ትችላለህ። አመሰግናለሁ ቴዲ። ሁላችሁም እንኳን በዚህ ተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ህዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ። ግን አንድ ነገር ቃል ልግባ። የኛ ሰው ሲተርት ጤቂ እንዳይመረም ይወፍቱ ይላል። እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ
ቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና ፍንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተከታይ ደግሞ የኛ ሀገር ትግል የሚገርም ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያሲንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሂድ የሚለውን ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። እኛ ኢትዮጵያኖች የኢትዮጵያ ዜጎች ደህንነትን እናውቀዋለን። ድሃ ሆነን ያደግነው ስኖት ኒውቶዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማጉረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ደረስ ነው። ገበሬው በየአመቱ እያደገ ያለው ማዳበሪያ በተለይ አምና 3500 የነበረ ማዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳያንስ ቀርቶ ማዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነኖች ስትገዛ ነው የኖረችው። የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ። እንደዚህ 5 6 7 አመታት ግን ዜጎች ለቅሶ መሄድ ያልቻሉበት፣ ዜጎቻችንና መስጊድ መሄድ ያልቻሉበት፣ እናቴ የሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ ታረማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስርም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ
የሚያኮራ ሾፍ የምታረግበት ነበር ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው ታይቶ ተሰምቶ በአገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው ለዚህ ሁለቱ what do they have in common እነዚህ ሁለቱ ኮመን ኮዝ አላቸው የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል መሰረተ ልማቶቻችን ፈርሰዋል የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መገብ ያልቻሉበት ክልሎች ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት በማከለኛና ሳይነ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለው ማለት ይሄ የኢኮኖሚ መንኮታኮት ፈጥሯል ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ ከዚህ በፊት የብሔር ሽኩቻ ነበር የሃይማኖት ኮምፕሌንት ነበር እንደዚህ ዘመን ግን ማህበራዊ ሃይማኖታዊ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት complete fragmentation of every aspect of our society our religious institutions our state institutions our cultural institutions ፍርክስክታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ግሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ የመጀመሪያው we must silence the guns አሁን በኦሮሚያና በአማራ በቤኒሻንጉልም የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ አንድ ነገር ግን ተበክላ አርግዚ ላይ ሰላም ለማምጣት ስንረባረብ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም ታክቲካል አላያንስ በጸራአዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት ድርድር ኒው ሶሻል ኮንትራክት መገንባት ላይ
መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴዎድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቃዋሚ መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰሉ ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። በጣም አመሰግናለሁ ጃዋር። ወሳኝ በሆኑ ጉዳዮች ላይ ሐሳብህን አቅርበሃል። ውይይት የሚጭሩ ናቸው። በጣም ደስ ብሎኛል በእውነት። የዚህ ዝግጅት አንድ ትልቅ ዓላማ ዳያሎግን ኢንሪች ማድረግ፣ ዜጎች እርስ በርስ እንዲነጋገሩ ማድረግ ቀጥታውን በዚህ ታይመር ይጮሃል እና ዲስኮርስ ማስቻል ስለሆነ ያንን የሚያደርጉ በጣም ጥሩ ሀሳቦች አንስተሃልና በዚህ በጣም ደስ ይለኛል። ሌሎቻችሁም ይሄንኑ ተመሳሳይ ነገር ነው ስታደርጉ የዋላችሁት፣ ከዚህ በኋላ የምታደርጉት። ከዚህ በኋላ ውይይቱ ስለ ሀገራችን ዛሬ የህልውና ፈተና፣ ስለ ቀጣዩ መጻኢ ጭምር የምንነጋገርበት እንዲሆን ማስቻል ነውና በዚህ ረገድ ብዙ ርቀት ሄደናል ማለት ይቻላል። ዛሬ ባደረግነው እንኳን ቅድም ስለጠቀስካቸው ጃዋር በዚሁ ልጋብዛቸው ስላቆየናቸውም ጃልጣሃ አብዲን ከኦሮሞ ነጻነት ሰራዊት ነው የመጡት። ጃልጣሃ በነገራችን ላይ በዚህ ስብስብ ላይ ጃልመሮ ወይም ድሪባ ኩምሳ የመገኘት በጣም ከፍተኛ ፍላጎት ነበረው። ብዙም ሙከራ አድርጓል። እስከ መጨረሻውም አካባቢ ሰዓት እንደሚገኝ ነበር የምናውቀው የሚያውቀውም፣ ግን በአንዳንድ ከሴኪሪቲ ጋር በተገናኙ ችግሮች ምክንያት ጃልጣሃ አብዲ ድርጅቱንና እርሱንም ወክለው እንዲናገሩ በውክልና ተሰጥቷቸዋል። ስለዚህ አሁን ይኸውና የንቅናቄውን ወይም የኦሮሞ ነጻነት ሰራዊትን ጦርነት እንዴት እንዲቆም፣ አገዛዝ እንዴት እንዲያበቃና ሰላም እንዴት እንዲመጣ እንደሚያስብ ያለውን ሀሳብና ምክረ ሀሳብ ያጋሩናል። 10 ደቂቃ አሉት ጃልጣሃ አብዲ። በጣም አመሰግናለሁ ስለተገኙ። በጣም አመሰግናለሁ ስለ አስተሳሰባችሁ። በመጀመሪያ የዚህን ዝግጅት አደራጆች ለማመስገን ይፈቀድልኝ። ጥሩ ሀሳብ ነው ወንድሞቹና እህቶቻችን እንዲህ ያለ ዝግጅት ማድረጋችሁ። በሁለተኛ ደረጃ እንግዲህ እንደተገለጸው የተጋበዘው ጃልመሮ ነበር፣ ሊመጣ አስቦ ነበረ ስላልቻለ የሰራዊቱን አመራር ሀሳብ ባጭሩ ለማቅረብ የተገኘሁት። እንግዲህ ፎከሱ ስለ ሰላም ነው፣ ሰላም እንዲወርድ ነው በሀገራችን። እና ስለ ሰላም ስንናገር ሁሌ ትዝ የሚለኝ እንትን አለ፣ አንድ አዋቂ ድሮ የተናገረው peace is the dream of the wise, war is the history of the world የሚል ዳንኤል ዲፎ ይመስለኛል። ሰላም በእርግጥ የአዋቂዎች የብልሆች የህዝቦችም ዓላማ፣ ምኞት፣ ፍላጎት ነው። ጦርነት ግን የዓለም ታሪክ ሆኗል። በኢትዮጵያ ደግሞ ይሄ ሁላችሁም እንደምትረዱት
የተረጋገጠ እንትን ይመስለኛል። ስለ ኦሮሞ ህዝብ ትግል ብቻ ብንጀምር ከመነሻው ጀምሮ ትግል የተቋረጠበት ጊዜ ያለ አይመስለኝም። በጣም አጭር ጊዜዎች ናቸው። ቫዮለንት ነን ቫዮለንት አገዛዙ ነው እና በህዝቦች መካከል ጠላትነት የለም። ይህን ካልኩ እንግዲህ ቲሙ ሰላም ነው ብለናል። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነፃነት ሰራዊት አመራር ብዙ ደክሟል። ወደ ሰላም ድርድር ለመምጣትና ችግሩ እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል። ሰብአዊነት ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይህንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመፅ፣ በህገወጥነት፣ በቅጥፈት፣ በጭካኔ፣ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is imposed on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ፣ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነው እና የተያዝነው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካን ህዝብ መንቀሳቀሱ አይቀርም። ባለፈውም ጊዜ በኢትዮጵያ ታሪክ ደርሶ የሚያውቅ ጉዳይ ነው እና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል፣ ህዝባዊ አመጽ፣ በሰላማዊ መንገድ ደግሞ ትግሎችን ማራመድ፣ ለዲሞክራሲና ለነፃነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም። በቀላሉ ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆናስ ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ፣ በአማራ፣ በልዩ ልዩ ቦታዎች የትጥቅ ትግል እየተፋፋመ ነው ያለው። ትግራይም የካይንድ ኦፍ ኖ ፒስ ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት። በቫዮለንስ መኖር ስለለመዱ የትጥቅ ትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ። አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝ እና ለማፋፋም የትጥቅ ትግሉ የሚረዳ ይመስለኛል። ግን ትግሎቹ ችሎታቸውን፣ ስልታቸውን፣ ድርጅታቸውን ማጠናከር እና በቆራጥነት የተያዘ ያልተቆራረጠ ትግል ማካሄድ አለባቸው እና እንግዲህ የትግሎቹ ዘይቤ አንዱ ሌላውን አይተካም እና ተደጋግፈው እንዲቀጥሉ ቀጥለው ደግሞ የዳያስፖራንና የዓለም አቀፉን ህብረተሰብ ድጋፍ እንዲያገኙ ማድረግ ያስፈልጋል።
ምናልባት እንደ መጨረሻ ነጥብ ማንሳት የምፈልገው በትግሎቹ መካከል በታጋዮቹ ድርጅቶች መካከል ያለውን ግንኙነት የሚመለከት ነው። ልዩነት አለ ዴፊኒትሊ በአስተሳሰብ የትግሉ ታሪክ እያንዳንዱ የትግል ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው። ልዩነቶች አሉ። ልዩነቶቹ ግን የፖለቲካ ልዩነቶች ናቸው። በህዝቦች መካከል ምንም አይነት ጠላትነት የለም። ይሄ የታወቀ ነው። ስለዚህ ትግሎቹ ድርጅቶቹ እንዲተባበሩ መግባባት ይጠይቃል። መነጋገር ያስፈልጋቸዋል። ካለው አገዛዝ እና ካለፉትም አገዛዞች ጋር ጊዜ እና ቻንስ ሲገኝ የሰላም ንግግር ተደርጓል። አሁንም በመካከላቸው እንደው ምሳሌ እንዲሆን የፖለቲካ ልዩነቶች የአስተሳሰብ ልዩነቶች በሰላም መፈታት እንዳለባቸው ለመረጋገጥ በትጥቅም ትግል ያሉ በፖለቲካም ትግል ያሉ ሁሉ በግልጽም ሆነ በህቡ እንደሚመቻቸው መነጋገር መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው። በታጋዮች መካከል ለነፃነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም። በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል። ሰላማዊ መንገድ የማይከተል በግርግር በኬዝ የሚያምን በቅጥፈት በህገወጥነት የሚያምን በዚህ ቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት መመካከር ስልቶቻቸውን ትግሎቻቸውን ማስተባበር የግድ ነው። ልናልፈው የምንችለው ጉዳይ አይደለም። ገሚሱ በግልጽ ሊሆን ይችላል፣ ገሚሱ ህቡ በስውር ሊሆን ይችላል እና አማራጫችን መነጋገር መወያየት የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው። ስላዳመጣችሁኝ በጣም አመሰግናለሁ። በርቱ ለማለት ፈልጋለሁ። ይሄንን ትግል ለጀመራችሁት እሺ፣ በጣም በጣም እናመሰግናለን። በትክክለኛው ሰዓት ነው ግሮን የፈጸሙልን። እንግዲህ አሁንም ቀደም ሲል የጠቀስኩት በጣም ቶት ፕሮቮኪንግ የሆኑ ፎርወርድ ሉኪንግ የሆኑ እንድንነጋገር እንድንቀራረብ የሚያስችሉ ድንቅ መልእክቶች እየተላለፉ ነው። ከዚህ ከመድረክ እየተከታተላችሁ እንዳላችሁት እያልን ያለነው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ ነው። ሁላችሁም በመላ ዓለም በመላ ኢትዮጵያ ያላችሁ ተከታታዮች፣ ታዳሚዎች፣ ሰልፈኞች ሁሉ ይህንን መፈክር አስተጋቡልን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። እነዚህ እርስ በርስ የተሰናሰሉ በየብቻቸው ግንጥል የሆኑ ነገሮች ናቸው። ስለዚህ ሁሉም ተሰናስለውና ተሳስረው መቅረብ፣ መባል፣ መነገር፣ መታሰብ ያለባቸው ነገሮች ናቸው ነው የምንለው። በነገራችን ላይ ይሄ ስርጭት ከ30 በላይ በሆኑ የኢንተርኔት መገናኛ ብዙሃን መሰራጨቱ እንደተጠበቀ ሆኖ በሳተላይት ቲቪ ቅድም በኢሳን እየተላለፈ እንደሆነ ገልጬ ነበር። ያላነሳዋቸው አሉ። መረጃው ስላልነበረኝ ነው፣ ይቅርታ ጠይቃለሁ። በዛራ ሚዲያ እና በአሰናም በኩል እንደዚሁ በሳተላይት ቴሌቪዥን እየተሰራጨ ነው። ስለዚህ በ10 ሚሊዮኖች እየተመለከቱት ነው ብንል አይ ቲንክ መነሳሳት አይመስለኝም። አንድ እሱ ነው። ሁለተኛ በኢንተርኔት ያስቀመጥነው ግብ 100 ሺህ ሰው ቢያንስ በቀጥታ የሚታደመው ወይ የሚካፈልበት በቀጥታ ስርጭት ላይ ባለበት ወቅት 100 ሺህ ያክል ሰዎች የሚታደሙበት እንዲሆን ነበረ። ኦልሬዲ እስካሁን ድረስ ባለው እንኳን እዚህ ሪዮት ላይ
ብቻ የታየውን በማየት ሪከርዱን አይ ቲንክ የሰባበር ነው ይመስለኛል። ምክንያቱም እስካሁን ባለው 196411 ሰው የእስካሁኑን የሰልፍ ሂደት ተከታትሎታል። ስለዚህ እኛው ራሳችን ያስቀመጥነው ጎል እዚሁ በአንድ ሚዲያ ብቻ ተሰብሯል። በሌሎች መገናኛ ብዙሃን ያለውን እንግዲህ ስትደምሩት ምን ያክል እንደሚሆን ማሰብ ነው እና ግን ምንድን ነው የምናደርገው? ከሁሉም መገናኛ ብዙሃን ያሉትን መረጃዎች አሰባስበን በይፋ በዚህ ታላቅ የተቃውሞ የበይነመረብ ትዕይንት ላይ በቀጥታ ስርጭት የታደመው ሰው ቁጥር ምን ያህል ነው የሚለውን ይፋ እናደርጋለን በጋዜጣዊ መግለጫም በቀጣዮቹ ውይይቶቻችን ውስጥ። ግን ኦልሬዲ የተቀመጠው ሬኮርድ ተሰብሯል። እኛ የእኛም ብቻ ስለምናይ ነው ከውስጥ እንጂ አምሹር በሌሎች መገናኛ ብዙሃንም እንደዚሁ ክብረ ወሰኑ እንደታለፈ ወይ እንደተሰበረ እና ይሄ የተደራሽነት ጉዳይ ነው። በጣም ደስ የሚያሰኝ ነው። ብዙ ዜጎች ተካፍለዋል። መልእክቱ በስፋት ደርሷል ማለት ነው እና በጣም በጣም ደስ የሚያሰኝ ነው። እንግዲህ በዚህ መድረክ የህወሓት ሰዎች እንዲገኙ ተጋብዘዋል። ግን ዶክተር ደብረጽዮን ግብዣው ተልኮላቸው የነበረ ቢሆንም አልተገኙም። ከዚህ በኋላ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚሉ እንቅስቃሴዎች ውስጥ መካሄድ ቢጠቅም እንጂ ምንም ጉዳት እንደሌለው ይረዳሉ ብለን እናምናለን። ነገር ግን ከተለያዩ አመለካከቶች የመጡ የአስተያየቶች መወከል አለባቸው ብለናልና በዛሬ ዝግጅታችን ቀጥሎ የሚመጡት ተናጋሪያችን አቶ ስብሐት ነጋ ናቸው። አቶ ስብሐት ለዓመታት የህወሓት ሊቀመንበር የነበሩ ከዛ በኋላም በመንግስት በተለያዩ ማለት የተለያዩ ሚናዎች የነበሯቸውና በተለያዩ ኢኒሼቲቭስ ውስጥ የተሳተፉ በፖለቲካ ውስጥ ጉልህ የሆነ ሚና የነበራቸው ሰው ናቸው። አሁን እዚህ በዩናይትድ ስቴትስ በሕክምና ላይ ናቸው፣ ጡረታም ላይ ናቸው። ሀሳባቸው እንዲወከል ቀደም ሲል እንደተላለፉት እንደተገለጹት ሁሉ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያላቸውን ሀሳብ ያቀርባሉ። አብራችሁን መሆናችሁን ቀጥሉ። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ወደ አቶ ስብሐት ነጋ እንሻገራለን። ይቀጥሉ። እና ታንኪዩ በዚህ ጉዳይ መካፈሌ አመሰግናለሁ ለአቶ ልደቱ አያሌው። በተለይ ደግሞ ኮንሰፕቱ አብሮነት አብሮነት በምን ጉዳይ የሚለው ነው መጠቆም ፈልገው። አብሮነት በጣም ምንም ጭላንጭል አብሮነት የሌለን በታሪካችን ናምበር ዋን በታሪካችን የጋራ አመለካከት መኖር አለብን። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለጸገ ታሪክ ያለው የለም። አንዳንዶቻችን ደግሞ በዓለም ያለበለጸገ ወደ ብልጽግና ያልተጠጋ የሚባለው በዓለም ካለው ኋላ ያቀረ ኢትዮጵያ የት ኤክስፖርት ያደርጋል ኤኒ ኢንጂነሪንግ ኢንቨንሽን ኤክስፖርት ያደርጋል። ኤክስፖርቱ ባሪያና ሰሊጥ ብቻ ነው። ስለዚህ በትክክል መረዳት አለብን። ኤርሚያ ወደፊት የጋራ መለካት። ሁለተኛው ኢህአደግ የሚባል ነው የመጣው። ኢህአደግ ዘመን ምን ነበር ብሎ በሁሉም መለኪያዎች የኢህአደግ 27 ዓመት ዘመን መታየት አለበት። በዚህም አንድ ኮሚቴ መቋቋም በዚህ ላይ የጋራ መለካት ሆነ አለበት። ሶስተኛው ወደ ስልጣን የመጣው ቢሮክራቲክ ካፒታሊስቱ ለኢትዮጵያ ምን ፋይዳ አመጣ? ያለፉት የነበሩ ስህተቶች ቀረፈ? አስወገደ? በኢህአደግ ዘመን ኮራፕሽን አለኝ ተብሎ የተዘዋዘሩ አጠፋቸው ወይስ ቀጠለ? እና ቢሮክራቲክ ካፒታሊዝም of the current regime became number one ተሸካሚ
ሁሉም አይነት የሀገር በሽታዎች በስርቅም በመግደልም በዲሞክራሲ መቅበርም ሁሉም አይነቶች ለዚህም አንድ ኮሚቴ ተቋቁሞ ማለት በዚህ ከሄድ ሲናሪዮ የኢትዮጵያ ዕጣ ፈንታ ምን ይሆናል? በውስጣችን በእያንዳንዳችን ትግራይ፣ በኦሮሞ፣ በአማራ በእያንዳንዳችን within ourselves and between ourselves and ለውጭ ጠላቶች ደግሞ ከፍስ 30 የውጭ ኃይሎች ብቻቸው በኢትዮጵያ በጥቅሞች በታች ነው በእልቂት እና ሲናሪዮ ሁኔታው ሲናሪዮ ፕሮጀክት የሚያደርግ ነው። አንድ መሰረት አብሮነት የሚለው የሆነ ታዲያ እንዴት እንውጣ? የሁሉ ተሸክመው እንዴት እንውጣ? ፓስቱም ፕሬዘንቱም እንደዚህ የሚለው ሶሉሽንስ ህገ መንግስቱና ሀገር ኢፊድሪ ኢትዮጵያ ፕሬዝዳንት ኢትዮጵያ ጉጉትና ለፍልቀት ካለው ስህተት አንቀጽ 104 እና 105 ማንኛውም መፍትሄ ያለው በህገ መንግስቱ ውስጥ አብሮ ነው ለምንድን ከህገ መንግስቱ ውጭ ምንም ነገር እና ህገ መንግስቱ የሚያጠናና ያስተምር ነው። ሌላው የህገ መንግስት ይዘን ምን አይነት ስርዓት ነው የሚለው ካፒታሊዝም ኤክስትሪምሊ ቻሌንጂንግ ነው። ሪሶርስ የለንም። ያለን ባለሀብት ኢንተርፕረኔሪያል አይደለም። ያለን ሌበርን ሃይል ስኪልድ አይደለም። ጃፓን ሌበር ከስኮትላንድ ከስዊድን የሚወዳደር እንግሊዝ የሚወዳደር ወርወር ቻሌንጅ ያመጣል። ቻሌንጅ ናውቀን ያንን መመከት አለብን። ቻሌንጅ ፈተናዎች ማለት ነው። ህዝቡ በሀገሩ ጉዳይ ላይ ንቃቱ መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጠላት ነው የሚባል ቤት ይመጣል። ኢትዮጵያ አማራ ጠላት ጠላት የት ነበሩ እነዚህ ህዝቦች? በኤሊቱ ሲደበደቡ የነበሩ ናቸው። ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነው እንትን ያለው ዘርፏል። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይቶ የማይታወቅ በሽታ የነበረበት አሁንም ያለበት ሆነ ይሄሉ ንቃት ያለ እንትን መሆን አለበት። ፓርቲ በዓለም በካፒታሊስት ግንባታ ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ የራሳቸው ፖሊሲ ያላቸው ግን ካፒታሊዝም የጋራ ነፃ የሆነ ሶመር የሚሆነ እና የፖለቲካ ምርጫ ቦርድ ይህን ማትኮር ያለብን ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄን ያቁጥር፣ ኢንተርናሽናል ከሆነ ይሄ ቁጥር ለእንዴት እንኳን ለስኩል ይከፍት ክራይቴሪያ ኳሊቴቲቭ ነው። ወርፎ ክላስ ኦሪየንቴሽኑ አይዲዮሎጂ የሚባል ኮንሰፕት አለ። አይዲዮሎጂ ካለ ሰልፍ የካፒታሊዝም
ሌሎች ካሉ ፓርቲዎች ከራይ ሰብሳቢዎች ናቸው። ከራይ ሰብሳቢዎች እንደሆነ እናያለን። ሰላም በኢትዮጵያ ነው። መከላከያ ሚኒስቴር የሀገር ውስጥ ሰላም ይጠብቅ ታይቶም አይታወቅም። መከላከያ ሚኒስቴር ከውጭ ነው እንጂ ከውጭ የሚመጣው ጋር ለመቀበል ይሄ በዲሞክራሲ ሰላም ውላጅ ነው። ማነው የወለደው? ዲሞክራሲ ማነው የወለደው? ማታው ፍትሃዊ የሆነ ልማት እነሱ በማስመጣት እነሱን በማሳደግ ነው ስለሚፈጠር በጥይት ሰላም ይፈጥራሉ። ሰላም ወይዘንዘፋ ሰላም ቢትዊን ካንትሪስ ደግሞ ዲፕሎማቲካል ነው እንጂ ከሀገር ጋር ግጭትን በጥይት ይፈታል አይባልም። ጅል ነው። ለምንድን ነው ሩሲያ የምትኮንነው? ካላቸው ልዩነት በዲፕሎማቲካል ነው። መከላከያ የሚቋቋም ለመከላከል ለመውረር አለ። ሌላ ሀገርም ለመውረር ነው። ስለዚህ ከጎረቤትም ዲፕሎማቲካል ከሀገር ውስጥም ፖለቲካሊ ኢኮኖሚካሊ። ስለዚህ በጣም አስቀያሚ የሆነ በጣም ባለዓለም ኖራም የሆነ ጦርነት የሚካሄደው በኢትዮጵያ መታገስ ያለበት እና በኢትዮጵያ ካፒታሊዝም ለመገንባት እነዚህ የተጠቀስኳቸው አስፈላጊ ናቸው። ግን ቻሌንጅ ነው፣ ከባድ ነው። ስለሌለን የተጨበጠ አቅም አቅማችን ትንሽ ነው። ትሬቶቹም አሉ። 3 ትሬት ተቋቁሞ መጣራት ያለባቸው አንዱ ትሬት ኪራይ ሰብሳቢነት ነው። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ኪራይ ሰብሳቢነት የቢሮክራቲክ ካፒታሊዝም ሂውማን ሪሶርስ እናካበት። ስለዚህ ኪራይ ሰብሳቢነት ምን እንደሆነ መታወቅ አለበት። አብሮነት ለመፍጠር ከሆነ ስለዚህም አንድ ኮሚቴ ነው። ኮራፕሽንም አንድ ትሬት ነው። ኮራፕሽንም ጥናት አለበት። በኢትዮጵያ ምንድን ነው ፈጣሪው ማን ነው? አብሮነት መፈጠር ስለ ኮራፕሽን አብሮነት። ሌላው ከውጭ ከውጭ የሚመጣ ትሬትም አለ። እሱም ማወቅ አለብን። እሱም ማወቅ እና ትሬቶች አደጋዎች ናቸው እና ጀነራሊ ያለፈው ማወቅ አለብን፣ ያለውን ማወቅ አለብን። የሚመጣው ማወቅና ተጠንቅቆ አቅም እየገነቡ ይባላል። የህብረተሰቡ ጉዞ ፓስት ነው፣ ፕሬዘንት ነው እና እነዚህ አሁን 8-9 ጉዳዮች ያስቀመጥኳቸው እያንዳንዳቸው ኮሚቴ አሁን አላወቅ ፖለቲካ አውቀን የጋራ እውቀት ይዘን ነው እና አፕሪሺየት የፕሮግራሙ ፕሮግራሙ አወጣን። ግን ናንስቶፕ ሆነ ናንስቶፕ ለእያንዳንዱ የሀገር ጉዳይ እያስቀመጥኳቸው ሊቀመጡ የሚችል ይሆናል። የኔ ግን መቅረት የለባቸው እና ሀገርነት ኢምፖርታንት ኮንሰፕት ግን በምን ጉዳዮች መቀመጥ አለባቸው። በጣም አመሰግናለሁ። አቶ ስብሃት ነጋ መልእክታቸውን አስተላልፈዋል። አስተያየታቸውን እንዴት የአብሮነትን መረዳታቸውን በተመለከተ ገልጸዋል። እናመሰግናለን። ቀጣዩ ተናጋሪያችን እንዲዘጋጁ ልናገር ዶክተር ኢስማኤል ጎርሲ ናቸው። ግን ከዛ በፊት የማሳውቃቸው ነገሮች አሉ።
እንግዲህ ቀደም ሲል ስለ ክብረ ወሰኑ መሰበር ተናግሬ ነበረ። የነበረኝ መረጃ በወቅቱ የነበረው የርዕዮት መረጃ ብቻ ነው። እሱም የገለጽኩት ቁጥር and ካውንቲንግ ነው። አሁን ስንት ነው ቁጥሩ ዜና? 214,613 እንግዲህ በርዕዮት በኩል ያለውን ቁጥር ሰምታችኋል። 214,000 በላይ ሰው ተከታትሎታል። በኢትዮ ፎረም በኩል 150,000 እና ከዛ በላይ ሰው ተከታትሎታል። ምክንያቱም ቁጥሩ ከተላከልንም በኋላ በፍጥነት ስለሚጨምር ነው። እና በሐሳብ ገበታ በኩል በዩቲዩብ የተከታተለው ከ90,000 በላይ ነው። እየጨመረ ስለሚሄድ ነው በላይ ነው የምለው። እንደዚሁም በዩቲዩብ ከ75,000 በላይ ሰው የተከታተለው ነው። ስለዚህ በድምር ወደ 150-160,000 በላይ ሰው ደርሶታል ማለት ነው። መልእክቱ የሰልፉ ታዳሚ ነበር ማለት ነው። በነገራችን ላይ ቀደም ሲል ከጠቀስኳቸው የኢሳን ቴሌቪዥን፣ የዛራ ሚዲያ እና የአሰና ሚዲያ በተጨማሪ በጊዮን ዓለም አቀፍ ሬዲዮም በመላ ኢትዮጵያና በመላ ዓለም እየተሰራጨ ነው ስርጭቱ። ስለዚህ አሁን ባለው ሁኔታ የኢትዮ ኒውስ 56,000 እና ከዛ በላይ ነው። ከዛ በላይ ያልኩት ከደቂቃዎች በፊት ስለነበር መረጃው የደረሰኝ። አሁን በእርግጠኝነት 65-70,000 ደርሶ እንደሚሆን መናገር ይቻላል። ስለዚህ አሁን ባለው ሁኔታ እንኳን ከግማሽ ሚሊዮን አልፏል። ይሄ እንግዲህ በጥቂት ሚዲያዎች ውስጥ ያለው ነው። በርዕዮት፣ በሐሳብ ገበታ፣ በኢትዮ ፎረም እና በኢትዮ ኒውስ በኩል ያለው ተከታታይ ብቻ ግማሽ ሚሊዮን አልፏል። ከ30 በላይ ሚዲያዎች ይህንን አሰራጭተዋል ብለናል። በሚሊዮን የሚቆጠሩ ሰዎች ቀደም ሲል በጠቀስኳቸው ሬዲዮ እና ቴሌቪዥን የሳተላይት ስርጭቶች ተከታትሎታልና በጣም ካሰብነው ከገመትነው በላይ የሆነ ሰው በዚህ ሰልፍ ላይ ታድሟል ማለት ይቻላል። እና እነዚህን እንግዲህ መልእክቶቻችንን እያስታወሳችሁ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ እያለን መፈክራችንን በስፋት እናስተጋባ። ስለዚህ እንጻፍ፣ እንነጋገር። ይህንን ተከትሎ በነገራችን ላይ በርዕዮት ተከታታይ ውይይቶች ይኖራሉ። እዚህ ላይ የቀረቡ እንግዶችን መጥተው እንዲህ ለሰልፈኛ በሚነገር መንገድ ብቻ ሳይሆን በትንተና የሀገሪቱን ችግር በተመለከተ ያላቸውን እይታ ያቀርባሉ። ስለዚህ እንቀጥላለን። ይሄ ውይይት፣ ይሄ ትብብር፣ ይሄ መቀባበልና መቀራረብ መቀጠል አለበት። ትክክለኛ መንገድ ላይ ነው ያለ ነው። በዚህ በጣም ደስ ይለኛል። እንግዲህ ቀጥሎ ዶክተር ኢስማኤል ጎርሲ ይናገራሉ። የሶማሌ ክልል ተወላጅ ናቸው። የሶማሌ ዲሞክራቲክ ካውንስል አመራርም ናቸው። በተለያዩ መገናኛ ብዙሃን ፖለቲካዊ ትንታኔ በማቅረብ እና ሀሳባቸውን በማጋራት ይታወቃሉ። እሳቸውም እንደዚሁ 10 ደቂቃ አላቸው። ጦርነት እንዴት እንዲቆም፣ አገዛዝ እንዴት እንዲያበቃና ሰላም በዘላቂነት እንዴት ሊመጣ እንደሚችል በእሳቸው በኩል ያለውን ሀሳብ ነው ከሀሳብ ያቀርቡልናል። መቀጠል ይችላሉ። ይሰማል? ይሰማቸዋል? ይሰማል። ከጀርባ ግን ድምፅ አለ። ቢቻል ቅርታ አድርግልኝ። ይቀጥሉ። እሺ። ኦኬ፣ መጥፎ ቦታ ነው ያለው። ቅርታ እና አንደኛ ያው በተለይ ለልደቱና ላንተም ይሄንን ፕሮግራም ያዘጋጃችሁት ከልቤ ነው የማመሰግነው። ትልቅ ስራ ነው። በተለይ በአሁኑ ጊዜ ኢትዮጵያ በ11ኛ በመስቀለኛ መንገድ ያለችበት በጣም የሚያሳዝን ሁኔታ ላይ ነው ሀገራችን። በጣም የሚያሳዝን ሁኔታ ላይ ይህንን በተለይ እኔ ልደቱን እንደነ ማርቲን አሚን ኪንግ እና እንደነ መሃትማ ጋንዲ ነው የምቆጥረው። ያው ሰው የሀገሬ ሰው ሶማሌ መለያል ፊቱ ከሆነ ያው ትንሽ ያሳፍራል፣ ግን ቃላቶች የለኝም በሆኑት ለማናገር። ሎን ስትረግል እያደረገ ሁልጊዜም ይሄንን በተለይ ኢትዮጵያኖችን ማቀራረብ ከተለያዩ ኢትዮጵያኖች አንድ ላይ እንዲመጡና እንዲነጋገሩ በማድረግህ በሶማሌ ሕዝብና በኢትዮጵያ ሕዝብ በጣም ነው ማመሰገን ወንድሜ። ሁለተኛ ከዚህ በኋላ ያው ለመናገር አውቆ ነው ቴድሮስ እንደዚህ ያደረገኝ። አሁንም አጋር ሊያደርገኝ ነው። ምን መሰላችሁ? ስቀልድ ነው። ከእንደነዚህ አንጋፋ ሰዎች በኋላ መናገር ራሱ የኛ ሰው ምን ይላል? አሁንም ምንድን ነው የወፍ ጩኸት ነው የሚሆነው እና የትም አይደርስም ማለት ነው። ግን ለሆነው ትንሽ እንኳን እስቲ አንዳንድ ነገር ልንካ። እንዴት ነው ኢትዮጵያ ራሴን መጠየቅ ሁልጊዜ የምፈልገው፣ ኢትዮጵያ ያልተገዛች አገር በአፍሪካ ውስጥ ሆና ለምንድን ነው ሁልጊዜ
ከዚህ ከጦርነት ማንወጣው ሁልጊዜ ለምንድን ነው? ለምሳሌ በአሁኑ ጊዜ እንደምታውቁት በዓለም ደረጃ ዛሬ ይሄ ኢንተርናሽናል ሩል ቤዝ የሚባለው ኒው ሊበራሊዝም የሚባለው የነበረው ከሁለተኛ ዓለም ጦርነት የተደረጉት ኢንስቲትዩሽኖቹ እየተቀየረ ነው ዓለም። በዌስት አፍሪካ የሚታይ ዛሬ ኮሽናቸው ኢትስ ኮሽን ኦፍ ፓወር አንድ ሪሶርስ። አሁን ለምሳሌ እንደነ ኢብራሂም ተዋሪ ብትመለከት የቡርኪና ፋሶ በሚገርም ሁኔታ ነው። ግን የኢትዮጵያ ዛሬ ያው አሁን ቀደም ከመግባቴ በፊት እናንተ ጋር ይሄ የታወቀ ሪፖርተር ነበር። ትልቁ እዛ የሚያወራው ምን መሰላችሁ? ኮንስቲቱሽኑ እንዴት እንቀይራለን እና ነገሩን ለማሳጠር ኢትዮጵያ ትልቅ ችግር ያጋጠመን ይሄ ናሽናል አይደንቲቲ አለመፍጠራችን ነው። ትልቁ ችግራችን ይሄ ሀገረ መንግስት የሚባል አለመፍጠራችን ነው። ይሄ ነው ትልቁ ችግራችን እና ለዚህ ነው ዛሬ በትግራይ ውስጥ ብታዩት ያ ሁሉ ጦርነት ተካሂዱ። አሁን ለሞንጋውን ፈረንሳይኛ ሲጽፍ ምንድን ነው ያለው? ከ40 ዓመት በኋላ ወደኋላ ወሰዷቸው። 40 ዓመት በኋላ ያ ሁሉ እንደዛ ተደርጎ አሁንም የፖለቲካ ስትረገል እዛ አለ። በዚህ በፋኖ ብንመጣ ደግሞ ማአት ችግሮች እንደዛው አሉ። ይሄ የፋኖ ምንድነው የተለያየ ሪጂኖች ወደ ኦላ ስንመጣ ይሄ እና የኔ ቻለንጅ ለዚህ ለቤት ምን መሰላችሁ? ሁለት ብቻ ነው። አንደኛ ነገር ሶማሌ ሲተረት ምን ይላል? ነበድ ለአን ዋኖሎ ለአን፣ ሰላምም ከሌለህ ላይፍም የለህም ማለት ነው። አንድ 1994 እዛ ሄጄ ነበረ ሶማሌላንድ፣ እዛ ውስጥ ስብሰባ ነበረ። መሪ ቃሊያቸው እሱ ነበር እና ይሄን ነገር እንዴት ነው ያው ሁላችንም ብንወድም ብንጣላ ይሄ ሶሻል ኮንስትራክት የሆነው በኤትኒሲቲ በሪሊጅን በሪጅን እየተከፋፈል ዛሬ ራሳችን ነው በ21 ሴንቸሪ ትግራይ በኩል አለ፣ አማራ በኩል አለ፣ ኦሮሞ በኩል አለ እና የኔ ቻለንጅ ምን መሰላችሁ? መንግስቱ ይሄዳል። አሁን እኮ ይኸው ኃይለ ሥላሴ ጊዜ እኮ ህዝቡ ተዋግቶ እዛ ውስጥ የነበሩት እኮ ፊውዳልን የቀየሩት እኮ ከአማራ ከዛው ከቤተሰብ የመጡ ሰዎች ናቸው። ሁለተኛ ብንመለከት በዛ በደርግ ጊዜ እንደምታውቁት ያው የቃላቶች ጦርነት ነበረ። ያው ምንም ችግር የለም፣ በዛው ሁሉም ሰው በአቅሙ ነው የሚናገረው። የነበረ ሁኔታ እናሸንፋለን እናሸንፍ ኢህአፓና የሚወሰው በዛ ጦርነት ትንሽ ሰማራይዝ ማድረግ ነው። አሁን ያው መጨረሻ ላይ ያው አብይ ሲመጣ ሁላችንም ዩፎሪክ ሆነን እዛ ሄደን በጣም በቃ ተቀይሯል ብለን ነበር ያሰብነው። አሁንም ደግሞ ይሄ ዕጣ ፈንታ አጋጠመን። ፈረንሳይ ምን ይላል? አፕሬ ላ ዴሉዥ፣ ከአውሎ ንፋስ በኋላ ምንድን ነው የሚመጣው? እና የኔ ቻለንጅ አሁንም ያው ብንወድም ብንጠላም ያኔ ሁሉ እንደ አሸን በኃይለ ሥላሴ ጊዜ የነበረው ሊበሬሽን ፍሮንት መጨረሻ ላይ ሩጫቸውና ማራቶን የሚሮጡት ወደ 4 ኪሎ ነው። ከዛም በኋላ ሁላችሁም እንደዛ ነው እና እንዴት ነው አሁን ይኸው ከዚህ ዛሬ ይሄ ሁሉ ጮኸት ይሄ ሁሉ ወሬ በኋላ what is to be done? ከዚህ ምንድነው ድሮ የምናደርገው? what kind of lesson we are drawing? እኔ እንደሚመስል አንድና አንድ ብቻ ነው። ያው ሶማሌ አሁንም ምን ይላል ሲተርት? አንድ ጣት ፊትህን አያጥብም፣ በ5 ነው ማድረግ የምትችለው እና ወደንም ጠላንም አንደኛ ነገር ሰላም ለሁላችንም ያስፈልጋል። ሶማሌም ቢሆን ኦሮሞም ቢሆን አፋርም ቢሆን የተለያዩ ህዝቦች ብንሆንም ሰላም አስፈላጊ ነው። ሌላው ደግሞ ያው ልዩነታችን ብቻ ላይ ለምን እንሮጣለን? በሪሊጅን ቅድም እንዳልኩ ይሄ this is a social construct ሶሻል ኮንትራክት እና ለምንድን ነው ኮመን ዲኖሚኔተር የሚያደርገን ወደዛ ለምን አንሄድ? ሌላ ደግሞ የምጠይቃችሁ እዚህ ቅድም እንዳልኩት ቻለንጅ ማድረጋችሁ ገና ኤቢሲ ኦፍ ፖለቲክስ ገና ይቅርታ አድርጉልኝና ውጭም ሆነን አልተማርንም ማለት ነው። ይቅርታ አድርጉልኝ። ምን ማለት ነው? መነጋገር እንኳን አንችልም። ዛሬ ሁሉ ስለ አብይ ብዙ ማውራት ይቻላል። ቀላል እኮ ነው። አሁን ድሮ እኮ የአፋር ምንድነው ግመል እንኳን ባንዲራ ታውቃለች ትሉ ነበር አለ።
የኛ ግመል ዛሬ የአብይን ችግር ታውቃለች። ብርታ አድርጉልኝና ሜታፎር ቢሰጣችሁ እናውቃለን እኮ በደንብ አድርገን በዛ ያለው ህዝብ ወጥቶ መግባት የማይችልበት ነው። ከ5 ሚሊዮን በላይ ወጣቶች ትምህርት ቤት ማይሄዱበት ነው አማራ ሪጅን ዛሬ ዊኖ ዳት ወልዳት። ይሄ እኮ ችግሩን በደንብ ነው ሁላችንም በደንብ ነው የምናውቀው። ግን እንደዚህ አይነት መድረክ ሲመጣ ህዝቦቹን ማነጋገር ነው የሚያስፈልገው ወንድሞች። ትልቁ is a question of dialogue። ሰው ከተነጋገረ በኋላ ደግሞ አንወዛ ሀዘል ነው ዋን ህሺን ይላል ሶማሌ። መነጋገር ማለት አብሮ በቃ በኋላም አብሮ መስራት ነው ማለት ነው። እና ያው አንዳንድ ደግሞ ለዚህ ለሾርት ተርም መስራት የምንችለው ለወደፊቱ ያው የአይዲዮሎጂ እንደምናውቀው ደግሞ ሁለት ጥያቄዎች አሉ በኢትዮጵያ throughout the Ethiopian history the land question የነበረ ያን ደርግ የፈታው እና the question of nationality አለ። ምንም ዛሬ ኦላ የሚባለው እኮ ከዛ ነው፣ ትግራይ የሚባለው ከዛ ነው፣ አማራ ይሄ አለ እኮ ነው። ግን ከዛ ቢዮንግ ከዛ እንዴት እናያለን ነው እና አሁንም ወንድሞቼ ያው ብዙ ማውራት ይቻላል፣ ቃላቶች ብደጋግም ብዙ ማውራት ይቻላል። ግን ለልደቱና ለማን ነው ወንድሜ one of the best media የሚያካሄደው ቴዎድሮስ ቻሌንጅ ለእናንተም መሰላችሁ። አሁንም እንዴት ነው እነዚህ የተለያየ አይዲያዎች ቀላል አይደለም፣ እንዴት ነው የምናነጋግረው? ከዛ ውስጥ ደግሞ አስቸኳይ እንዴት ነው ሌላ ተው በዚህ በሶስቱ እንኳን በዚህ next 1 ዓመት ከሰራን እኮ ይህን መንግስት እኮ መቀየር ይችላል። አንደኛ እምቢ ማለት ብናደርግ ኢትዮጵያ ውስጥ ቀላል እኮ ነው። ሁለተኛ ሬሚተንስ ስንት ይመጣል? ኦልሞስት ሞር ዳን 3 ቢሊዮን ነው ወደ ኢትዮጵያ የሚላከው። ቀጥታ እንዴት ይሄዳል ብለን ራሳችን ብንጠይቅ። ሶስተኛ ደግሞ ወደንም ጠላንም ሁላችንም እኮ we are Ethiopians። ያው እንዴት አብሮ እንኖራለን? how we can live together ወደዛ ብንሄድ ጥሩ ነው ብዬ ነው የምገምተው። እና አሁን ለምሳሌ ያሉት ዶክተር ኦኬ መጨረሻ ላይ የምለው መሰላችሁ ይሄ ማነው አሁን መንግስት ስንባል ቁብሉነቱን ይሄ ማክስ ቬበር ምን ይላል? ቁብሉነቱን የሰጠነው ራሳችን ነን ኮንሰንት ሆነን ከሱ ጋር እና ይሄ ማንንም ህዝብ ራሱን ያስቀመጠበት ቦታ ነው ማለት ማንንም ያስተዳድረው እና let us not just complain አክሽን ኦሪየንትድ አድርገን አንዳንድ ነገሮች ይዘን ወደፊት የምንሄድበትን አብሮ እንዴት እንደምንሰራ ዲዛይን ብናረግ ጥሩ ነው ብዬ ነው የምገምተው። እና በዚህ ጨርሻለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ታይም በትክክለኛ ሰዓት ነው መልእክቱን ያሻገሩልን። ቅደም ተከተል ስለሚያስፈልግ ነው እንጂ በእውነቱ ማንንም አጋር የማድረግ ወይ ወደ ኋላ የማድረግ ሀሳብ የለንም። ገብቶኛል። እንደው ክሊር ለማድረግ ፈልጌ ነው። ግን እንደሱ ከሆነ አቶ ስብሐት ነጋም አጋር ስብሐትን በጠየቅ ነበረብኝ። እሺ በጣም አመሰግናለሁ። እንግዲህ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ እያልን ድምጻችን በመላ ኢትዮጵያ በመላ ዓለም እየተሰማ ነው። አገዛዙ ኢንተርኔትን በማቆም ዩቲዩብን በማቆም ዳታ ዋይፋይ በመዝጋት ወዘተረፈ አክሰስብል እንዳይሆን ብዙ ነገር ቢያደርግም በተለያዩ መገናኛ ብዙሃን በኩል በኦንላይን ብቻ ከ30 በላይ በሆኑ መገናኛ ብዙሃን በቴሌቪዥን ደግሞ በኢሳን ቴሌቪዥን፣ በዛራ ሚዲያ፣ በአሰና ቲቪ፣ በጊዮን ዓለም አቀፍ ሬዲዮ በኩል በስፋት በሳተላይት እየተሰራጨ ነው እና ኦልሬዲ ቀደም ሲል የጠቃቀስኳቸው ቁጥሮች አሉ። በዛ ላይ አሁን እሱም እያደገ መሆኑ እንደተጠበቀ ሆኖ በዛራ ሚዲያ በርከት ካሉ ደቂቃዎች በፊት ወደ 58,000 ሰው እንደተከታተለው ካውንቲንግ እንደሚሆን ምንም ጥያቄ የለውም። አሁን ባለው ሁኔታ በእርግጠኝነት ከ600-700,000 ሰው በላይ ይህንን የበይነመረብ የተቃውሞ ትዕይንት እንደተከታተለው በእርግጠኝነት መናገር ይቻላል። ግን ይሄ በጣም በጥቂት እንግዲህ ቀደም ሲል የጠቀስኩት የሬዮትን፣ የኢትዮ ፎረምን፣ የዛራን፣ የኢትዮ ኒውስን የሀሳብ ገበታን ብቻ በመደመር ነው። እነዛን በ30 ሚዲያዎች የተሰራጩ ቁጥሮች ሁሉ አንድ ላይ አምጥተን በይፋ እናሳውቃችኋለን። አንድ ሌላ ጋዜጣዊ መግለጫ መስጠት እንደሚያስፈልግ ነው የሚገባኝ። አሁንም ጋዜጠኞች ተጠርተው ከዚህ ምን እንማርበታለን፣ እንዴት መቀጠል ይገባል የሚለው ላይ በዚህ ደረጃ ያሉ መገናኛ ብዙሃን እንደሚያሰራጩት ተስፋ የሚደረግበት ሌላ ጋዜጣዊ መግለጫ እንደሚያስፈልግ
ይገባኛል። ግን ተነጋግረን እንግዲህ እንገልጣለን ከአስተባባሪዎቹ ጋር። ይሄ የኔ አስተያየት ነው፣ አስፈላጊነቱን ለመግለጽ ብቻ ነው። እንግዲህ ብዙ መልእክት ተሻግሯል። ዛሬ ሰላምን አክብረናል፣ ጦርነትን ተጠይፈናል፣ አገዛዝነትን ተጠይፈናል። አገዛዝ እንዲያበቃ፣ ጦርነት እንዲቆም፣ ሰላም እንዲመጣ ጠይቀናል፣ ጥሪ ያሰምተናል። በመቶ ሺዎች እና በሚሊዮኖች በሳተላይት ቴሌቪዥንና በሬዲዮ በኢንተርኔት መልእክቱ ደርሶታል። ሰልፈኛው ታድሟል። ስለዚህ የመዝጊያ የማጠቃለያ ንግግራችንን የአብሮነት ኢትዮጵያ አስተባባሪ ኮሚቴ የህዝብ ዝግጅት አስተባባሪ ኮሚቴ ሰብሳቢ የሆነውን ልደቱ አያሌውን አጠር ያለ የማጠቃለያና የመዝጊያ ንግግር እንዲያደርግ ልጋብዘውና በዚያ ትዕይንታችንን እንፈጽማለን። ግን ያ እየተደረገ መፈክር አሰሙ፣ አስተጋቡ፣ ጻፉ፣ ተናገሩ። ዛሬ በቀረቡት ሀሳቦችና ምክረ ሀሳቦች ላይ ተነጋገሩ፣ አውሩ ማለት ሀሳብን መለዋወጥን የመሰለ ነገር የለም። ኢትዮጵያውያን ብሔር፣ ሃይማኖት፣ አካባቢ፣ አተያይ ሳይገድበን እንነጋገር። ምክንያቱም የህልውና ፈተናችን የተናጠልም የጋራም ነውና ነውና ይህንን በጣም ጎላ አድርጌ መጥቀስ ፈልጋለሁ። ልደቱ መድረኩን መውሰድ ትችላል። አይሰማም። ሚዩት የሆንክ ይመስለኛል። አንሚዩት ይቅርታ። በጣም ነው የማመሰግነው ቴዲ። በምስጋና መጀመር ፈልጋለሁ። አንደኛ ይህን መድረክ በጥሩ ሁኔታ ነው የመራኸው ቴዲ። የጉዳዩ ባለቤት ብትሆንም ምስጋና ይገባል። በእውነት በጣም በጥሩ ሁኔታ ነው የመራኸውና እናመሰግናለን። ይሄ እንትን ተሳክቷል። ይሄ ትዕይንተ ህዝብ በደንብ ነው የተሳካው። ከሶስቱ ሁለቱን ኦልሞስት ከትናንት በፊት ጀምሮ አሳክተን ነበር። ማለትም የተናጋሪዎች ተሳትፎና የሚዲያ ተሳትፎ፣ የህዝቡ ተሳትፎ ነበር የቀረን። በጣም እጅግ ፈሪ መሆናችንን ነው ያወቅኩት። 100 ሺህ የሚመለከተው ብለን ማለታችንን እንደ ድፍረት ቆጥረን ተሳቀን ነበር። ግን እውነቱን ለመናገር የኢትዮጵያ ህዝብ አላሳፈረንም። አገር ቤት ከፍተኛ የሆነ የኢንተርኔት ጫና፣ የመዝጋት ጫና ባለበት ሁኔታ በ3 በ4 ቻናሎች ብቻ ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። እርግጠኛ ነኝ አሁን ፕሮግራሙ ካለቀ ከ5 ከ10 ደቂቃ በኋላ የሁሉንም ያስተላለፉትን የ30 ቻናሎች ውጤት ካየነው ከሚሊዮንም በላይ ሊሆን ይችላል፣ በዩቲዩብ ብቻ የተሰራጨው ማለት ነው። ስለዚህ በአጠቃላይ የዚህ ትዕይንተ ህዝብ ዓላማ ተሳክቷል። ለምንድን ነው የተሳካው? ህዝቡ መልእክቱ ደርሶታል፣ አቋሙን ገልጿል። በኢትዮጵያ ታዋቂ የምንላቸው ተጽዕኖ ፈጣሪ የምንላቸው የፖለቲካ ኃይሎች በአንድ ላይ ተሰባስበው ድምፃቸውን ሲያሰሙ ታይቷል። ይሄ ቀላል ውጤት አይደለም እና አዲስ የትግል ተነሳሽነት ተፈጥሯል ማለት ይቻላል። ስለዚህ አንደኛ የተናጋሪዎችን ከልብ እናመሰግናለን። በጣም በሚገርም ሁኔታ ብዙ ጊዜ እንዲህ አይነት መድረክ ስናዘጋጅ 2-3 ሰው በተለያየ ምክንያት ሳይገኝ የመቅረት ጉዳይ የተለመደ ነው። ዛሬ ከያዝናቸው 15 ሰዎች ውስጥ አንድም ሰው አልተጓደለም። ሁሉም ናቸው የተገኙት እና በተናጋሪዎች ረገድ ትልቅ ውጤት ነው የታየው። ከሁሉም በላይ ደግሞ ተናጋሪዎች ቅድም እንዳልኩት የተለያየ የአስተሳሰብ ልዩነት ከኛም ጋር እርስ በራሳቸው እያላቸው የጉዳዩን ትልቅነት የኢትዮጵያ ህዝብ አጀንዳነት ብቻ በማየት መገኘታቸው ምን ያህል ካለፈ ስህተታችን ድክመታችን የኢትዮጵያ ተቃዋሚ ኃይሎች እየተማርን እንደመጣ እና ወደፊት ወደ ተሻለ አቅጣጫ ለመሄድ እየተዘጋጀን እንደሆነ የሚያሳይ ይመስለኛል እና ተናጋሪዎች ከልብ ነው የማመሰግነው። አክባሪ ይስጥልኝ። በመቀጠል መገናኛ ብዙሃን መጀመሪያ ያስቀመጥነው እቅድ 10 መገናኛ ብዙሃን ላይቭ ቢያቀርቡት በቂ ነው የሚል ነበረ። አሁን በ3 እጥፍ ከ31 በላይ መገናኛ ብዙሃን ላይቭ አቅርበውታል። ልክ እንደ ፖለቲካ ሰዎቹ ሁሉ የመገናኛ ብዙሃኑም ከኛም ጋር እርስ በራሳቸውም የተለያየ ቅራኔና ልዩነት አላቸው። ይሄ አጀንዳ ግን የጋራ አጀንዳችን ነው፣ የህዝብ አጀንዳ ነው፣ የሀገር አጀንዳ ነው ብለው ተሳትፎበታል፣ ባለቤት ሆነዋል እና ይህም በጣም ትልቅ ውጤት ነው። ከሁሉም በላይ ያው ቅድም እንዳልኩት የኢትዮጵያ ህዝብ በደንብ የዚህ ትዕይንተ ህዝብ ተሳታፊ በመሆን ከፍተኛ የሆነ ውጤት እንድናገኝ አድርጎናል እና ይሄ ትልቅ ነገር ነው እና ምስጋና ይገባል። ሌላው ምናልባት መድረኩን እንደዚህ ስታዩት ቀላል ነገር ይመስላል። ከጀርባ የአብሮነትና የሪዮት ቲም ፋታቶ ሲሰራ ነው አሁን የከረመው
እና ቀላል አይደለም። ብዙ ሰዎች ከጀርባ የተሳተፉበት ዝግጅት ነው እና የአብሮነት ቲም በእውነት ሊመሰገን ይገባዋል። ውጤታማ ሆናችኋል። የሪዮት ቲም ሊመሰገን ይገባዋል። ውጤታማ ሆናችኋል እና ወደፊት ግን እኛ ብቻ አይደለም ሌሎቻችሁም የዝግጅቱ ባለቤት ሆናችሁ አብረን እንድንሰራ ነው የምንፈልገው። የላቀ ውጤት የምናመጣው 2 3 4 አካላት ብቻ ሳይሆን ሁላችንም ተባብረን ስንሰራ ነው የሚል እምነት አለኝ። ሌላው ኢትዮጵያን የመሰለ መድረክ ነው ዛሬ ያየነው። በሃይማኖት፣ በጾታ፣ በእድሜ፣ በብሔር ማንነት፣ በፖለቲካ አመለካከት ልዩነት እውነተኛ ኢትዮጵያን የሚመስል መድረክ ነው ያየነው። እውነቱን ለመናገር ኢትዮጵያ ውስጥ ያልነበረው ነገር ይሄ ነው። ይሄ መድረክ ታላቅ መድረክ ነው። ትልቅ ውጤት ነው። ከዚህ አንፃር ከጀነሬሽን አንፃር አሁን ብናየው አቦይ ስብሃትንና ሚስጥረን ብናይ በእነሱ የእድሜ ክልል ካየን ኦልሞስት 4 ጀነሬሽን የተሳተፈበት ነው ማለት ይቻላል። ቀላል አይደለም። ቅድም ጀዋር ገልጾታል። ቀላል አይደለም እና በፖለቲካ አመለካከት፣ በትግል ስልት፣ በአይዲዮሎጂ በጣም የተራራቀ ልዩነት ያለንን ግን አንድ የጋራ አጀንዳ እንዳለን ተገንዝበናል። አንድ ሀገር ነው ያለን። እጣ ፈንታው የተያያዘ አንድ ማህበረሰብ፣ አንድ ህዝብ ነው ያለን። በጋራ ከመታገል ውጪ ሌላ አማራጭ የለንም ብለን የጋራ አጀንዳ ያለን መሆኑን ተረድተን የመጣ ነው እና ይሄ ትልቅ መርታ ይመስለኛል። ትልቅ የትግል ተነሳሽነት የሚፈጥር ይመስለኛል እና ይሄ መድረክ የመጀመሪያ ነው እንጂ የመጨረሻ አይደለም። ሪሊ ስለ ሰላማዊ ህዝባዊ እምቢተኝነት ስናወራ ሲሪየስሊ ነው እያወራን ያለው። ወንድሜ ዶክተር እስማኤል በአንድ ዓመት ውስጥ ለውጥ እናመጣለን ስትል ሰምቻለሁ። እኔ ትልቁ ችግር የተቃዋሚ ፓርቲዎች መግባባት፣ መደማመጥ፣ መከባበር፣ በጋራ ጉዳይ አብሮ መስራት መቻል ነው እንጂ አንድ ጊዜ ሁላችንም ተሰባስበን በአንድ ድምፅ መናገር ከጀመር ዓመት አይደለም፣ ኢብን ወራትም አይደለም። በጥቂት ሳምንታት ውስጥ ይሄን አምባገነን መንግስት ወዶ ሳይሆን በህዝብ ትግል ተገዶ ለሰላማዊ መፍትሄ እንዲንበረከክ ማድረግ እንችላለን። እያጋነንኩ አይደለም፣ ይቻላል። ስለዚህ ይሄን መንፈስ ይዘን በቀጣይ ሰፊ ስራዎች ለመስራት እየተዘጋጀን ነው። ዛሬ ተቃዋሚዎቹ አይደለም የተገናኘ ነው። እኛ እርስ በርሳችን አላወራንም፣ አልተወያየንም። ፖለቲካ ፓርቲዎቹ ወይም መሪዎቹ ለህዝቡ ነው መልእክት ያስተላለፉት። ስለዚህ ዋና ሌላ ስራ ይቀራል። እኛ ቁጭ ብለን መነጋገር አለብን፣ መወያየት አለብን፣ መከራከር አለብን፣ መደራደር አለብን። ከዛ በኋላ አንድ የጋራ ጥርት ያለ አጀንዳ ይዘን ተባብረን ይሄ ተስፋ ያጣን የኢትዮጵያ ህዝብ በጋራ ለማታገል የሚያስችል ፕላትፎርም መፍጠር አለብን። ተስፋ ያጣው ህዝብ ተስፋ እንዲኖረው ማድረግ አለብን። ይሄ ደግሞ ይቻላል የሚል እምነት ነው ያለኝ እና ሪሊ ይሄን ጉዳይ ሲሪየስሊ ነው የያዝነው። አሁን ተግተን እየሰራን ነው። እንተባበር እና በአብሮነት በኩል ከማንኛውም የፖለቲካ ኃይል ጋር ምንም አይነት የሃይማኖት፣ የብሔር፣ የአይዲዮሎጂ፣ የትግል ስልት ልዩነት ሳያግደን ኢትዮጵያ ውስጥ ጠንካራ የሆነ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ከማንኛውም የፖለቲካ ፓርቲ ጋር እና ሲቪክ ማህበራት ጋር ለመስራት ዝግጁ ነው። ይሄ ግን እውን የሚሆነው በጋራ ትግል ብቻ በተናጠል በመሮጥ አይደለም። ይሄን ተገንዝበን ሁላችንም እንረባረብ። አኩርታችሁናል። ከልብ ነው በእውነት የምናመሰግነው። እግዚአብሔር ይስጥልኝ ቴዲ። በጣም አመሰግናለሁ። በጣም ደስ ብሎኛል። እንግዲህ አብሮነት ጥሪ እንዳቀረበው ሁሉ መገናኛ ብዙሃንን በአጠቃላይ ይፋ ባልሆነ ውክልና ወስጅም ቢሆን እዚህ ያላችሁ ተናጋሪዎች፣ የፖለቲካ አዋቂዎች፣ ፐርሰናሊቲዎች፣ የፖለቲካ ፓርቲ መሪዎች ሁሉ ለመገናኛ ብዙሃን ከእስካሁኑ የበለጠ ቅርብ ሆናችሁ አንድ ለአንድም ሆነ 2 3 እየሆናችሁ ውይይቶችን በተከታታይ በማድረግ ረገድ ለሚዲያ ክፍት እንድትሆኑልን መጠየቅ እወዳለሁ። አንዱ የህብረተሰብን ወይም አጀንዳ መቅረጽ፣ ዲስኮርስ ኢንሪች ማድረግ የሚቻልበት መንገድ እሱ ስለሆነ ይህን አጋጣሚ ተጠቅሜ ያንን መልእክት ላስተላልፍ ብዬ ነው።